እንዴት ያለ ጸጋ ያለን እኮ መሰላችሁ እማምላክን እንደኛ ያለ ባለሀብት እኮና ባለጸጋ እኮ የለም። ማርያምን ያህል እናት ሰጥቶን ጸጋ የመላባት የማይደክሙ ጠባቂዎችን መላእክትን ሰጥቶን ምን ጎሎብን? አይመሽባቸው ፈጣኖች፣ አይደክሙ ኃያላን፣ አይሞቱ አይታመሙ ሕያዋን፣ ተራራና ገደል ወንዝና ሸለቆ አይጋርዳቸው ረቂቃን፣ ፈጣኖች እንደ እሳት እኛን መብላት ከመጀመሩ በፊት ከእሳት ቀድመው የሚገኙ ኃያላንን የሰጠን ነገስታት እኮ ባለስልጣኖች እኮ በሚሞቱና በሚክዱ ወታደሮች ነው የሚታጀቡት። እግዚአብሔር ይመስገን እኛ የምንጠበቅ ግን ዘላለም በማይርቁ በማያንቀላፉ ትጉሃን መላእክት ነው። ሁላችንም ስንወጣ ስንገባ። ለዚህ ነው መጽሐፍ ብቻዬን ነኝ ብለህ ከቤትህ ራቁትህን አትተኛ፣ ሰው ባያይ ጠባቂ መልአክህ አይለይህምና። የማይለዩ ረቂቃን መላእክት አዛኞች የማይጸየፉ ተሰጥቶን፣ ይህንን ሰጥቶን ከምግብ መርጦ ስጋውን ሰጥቶን፣ ከመጠጥ በላይ ደሙን ሰጥቶን፣ ከልብስ መርጦ ራሱን አልብሶን፣ ከሀገር መርጦ መንግሥተ ሰማያትን ሰጥቶን፣ ከሰይፍ መርጦ መስቀሉን ሰጥቶን፣ ከጫማ ይልቅ ወንጌልን አጫምቶን፣ እንዲህ ያለን ባለጸጎች በመሆን ሆነን ሳለን ትልቁን ሰላም ሰጥቶን ጥቂት ሰላም ፍለጋ ሁላችሁም መዝሙር ያልሰጣችሁን ሰላም ዘፈን ሊሰጣችሁ በየኢንተርኔቱ ስትርመሰመሱ የምትሉ ትኖራላችሁ። እንኖራለን ከድራማ እንዲሁ ቆይ ድረስ የራሳችሁ ህይወት ድራማ ሆኖ ድራማ ስታሻትቱ ትውላላችሁ። በእግዚአብሔር ቤት ያላገኘነው ሰላም የትም አናገኘው። እርካሽ ነገር ፍለጋ ህሊና ሰማያዊ አጣን። ከፍ ማለት አቃተን። አሻግሮ ማየት አቅቶና እስኪ ወደ ላይ ቀና ብለን እኮ የተፈጠርነው እኮ የሰማይ ሐሉ ዘበላይሉ ያለ ቅዱስ ጳውሎስ ተመልከቱ። ሐሊው ዘበላይሉ ያለው የላይኛውን አስቡ እንጂ ብሎ የተናገረው ለምንድን ነው? እባብ አትሁኑ። እባብ በልቡ ይሄዳል፣ መሬት ለመሬት ይሄዳል። እናንተ ግን እንደ ባለ ክንፍ እስከ የት እንብረር ካላችሁኝ ይላል። ተመልከቱ። እስከ አማ አሎ ተመልከቱ። እስከ ሀበ ሀሎ ወልደ ጓለመያው ይነብር በየማነ አቡሁ። እስከ የት ድረስ ልብረር ካልከኝ የሰው ልጅ ኢየሱስ ክርስቶስ በአባቱ ቀኝ እስከተቀመጠበት መንበር ከፍ ብለህ እንድታስብ የተሰጠ ንዑድ ክቡር ፍጥረት መሆንን ለምን ተረሳለህ ብሎ ይነገር። ያ ምኞታችን ቀበረን። ሰው መሆን እኮ ትልቅ ጸጋ ነበር። ሰው በራሱ እኮ ሰውነት እኮ ራሱ አምላክነት ነው። ሰውነት ራሱ አምላክነት ነው። ሰው መሆን ሰው እኮ የእግዚአብሔር መልክ ነው። እስኪ አንድ ጊዜ ሁላችሁ እኔ የእግዚአብሔር መልክ ነኝ በሉ። ናችሁ? የእግዚአብሔር መልክ ነኝ ብላችኋል። ያ ማለት ምንም ነውር የለብኝም ማለት ነው። ስንፈጠር ነበር ነው፣ እውነታችሁ ነው። ኋላ ግን ተለውጠናል። የተሰጠንን አሁን እግዚአብሔር ያሳያችሁ። ክርስቶስ ያመልክታችሁ። ከልብሱ ቀዶ የሚያለብስ ቸር ሊገኝ ይችላል። ከእንጀራው ቆርሶ የሚያጎርስ ቸር ሊገኝ ይችላል። መልኩን የሚሰጥ ግን ማን ይገኛል? እግዚአብሔር ብቻ ተገኘ። እግዚአብሔር ብቻ መልኩን ሰጠ። ባሪያው በመልኩ ፈጠረን። ያንን ትቶ እንስሳት አራዊትን ትቶ ግዙ ብሎ ሰጠን። ገዥነቱን ሰጠን። ምድርን ግዙአት አለ። እንስሳቱን፣ አራዊቱን፣ ውሃውን፣ ገደሉን ግዙ። ሌላው እኮ መላእክት እኮ የተፈጠሩት ለሰው አገልግሎት ነው። ሰውን ለመጠበቅ ነው። ፍጥረታት ሁሉ ለኛ ተፈጠሩ። ከሰው በላይ ንጉስ የለም። ይሄ ንጉስና ትንሽ በመፈለግ ወደ ባርነት ተለወጠ። ትልቁን ትቶ ትንሽን የሚፈልግ ሰው እሱ ባሪያ ይሆናል ማለት። ምኞት አዳምን ቀበረ፣ ምኞት ሔዋንን ቀበረ። የብርሃን ልብስ በራቁትነት ተቀበረ። ገዥነት በባርነት ተቀበረ። ሕይወት በባርነት ተቀበረ። እንዲያው እግዚአብሔር በመልኩ ፈጥሮ ሲያበቃ ይላል ቅዱስ አትናቴዎስ፣ ሰው የተፈጠረ በእግዚአብሔር መልክ ነው። በእግዚአብሔር መልክ ተፈጥሮ ሲያበቃ የእግዚአብሔር መልክ ሕያው ነው። እንዴት ሰው ይፈርሳል ይላል። እግዚአብሔር ለምንድን ነው ፍረሱ ያለን? መሬት ናችሁና መሬት ሁኑ ለምን ይለናል? በመልክ ፈጥሬያችኋለሁ ብሎ ሲያበቃ እንደገና ፍረሱ ብሎ ይፍረድብን? የእሱን ፍቅር ያፈረስንለት አካላችን መፍረስ ተፈረደበት ይላል። የእግዚአብሔርን ፍቅር ያፈረሰ ሰው አካሉ በሞት ይፈርሳል። እኛ የምንፈርሰው ፍቅር እግዚአብሔርን ካፈረስን ብቻ ነው። የፍቅር ውላችን ካልፈረሰ ሞት እኛን የማፍረስ ስልጣን የለውም። የገነት ሕይወት የፈረሰ በምንድን ነው ካላችሁ፣ በፍቅር እግዚአብሔር ችግርና ጉድለትና በምኞት ነው። ምኞት የገነትን ትዳር አፈረሰ። ምኞት የገነትን ትዳር አፈረሰ። ሀገርን የሚያፈርሳት ክፉ ምኞት ነው። በደንብ አስተውላችሁ ቁጭ ብላችሁ ጊዜ ሰጥታችሁ ብታዩ
ፖለቲከኛም ይሁን ዘረኛም ይሁን ምንም ይሁን ሀገር የሚያፈርስ ሁሉ በክፉ ምኞቱ የተነሳ ነው። ማንኛውም ሰው ቅዱስ ምኞት ያለው ሰው እሱም አይፈርስም፣ ሀገርም አያፈርስም። ቅዱስ ምኞት ያድለን እግዚአብሔር። ለኔ ውበት ያለው ሰው ማለት ድንግል ማርያምን የሚወድ ሰው፣ እመቤታችን የሚወድ ሰው በጣም በምድር ላይ ውብ ሰው ነው። ሰው የልብ እጅ አለው፣ የልብ አፍንጫ አለው። በልቡ እጅ እመቤታችን ጌጥ አድርጎ ያዘ ሰው፣ በልቡ አፍንጫ መዓዛዋ የሚሸተው ሰው። ፍቅርሽ እንደ ንጹሕ ዕጣን ሸተተኝ፣ ልቤ ደግሞ በፍቅርሽ ወይን ሰከረ ይላል። በምን ያህል መጠን እንደሚወዷትም የኔ ቃሉ ብቻ ነው የሚሰማኝ እና በአባ ጊዮርጊስ መጠን ነው ነገሩ አይገባን። ይሄ ሁሉ ነገር የመጣው ማን ነው? እንግዲህ ማርያም አምላክን ብትወልድ የምድር ጌጥ የመነኮሳት ጌጣቸው እመቤታችን ናት። የምድር ጌጥ በሉ እንጂ አው የፍታታችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የተክሊላችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የማይሌታችን ጌጥ የቅዳሴያችን ጌጥ አንቲ ውእቱ መሶበ ወርቅ እንተ ምናቡ ብለን የምንጀምርባት፣ የክህነታችን ጌጥ የጵጵስናችን ጌጥ የዲቁናችን ጌጥ የቁርባናችን ጌጥ የጸሎታችን ጌጥ የሕይወታችን ጌጥ እመቤታችን ነው። አሁን ስለ እመቤታችን ስለ ምኗ ትናገራላችሁ? ሰው ስለ ምኗ ይናገራል? ስለ እናትነቷ ቢናገር ድንግል ትሆንበታለች። ስለ ድንግልናዋ ቢናገር እናት ትሆንበታለች። እናትነቷን ብቻ ልናገረው ቢል አይሆንለትም። አምላክን መውለድ እንደምን ያለ ነገር ነው! ይህ እስከ ዛሬ ድረስ አይገባንም። ድንግል ማርያም እግዚአብሔርን ወለደችው የሚለው ነገር በዓለም ቀላል ወሬ የመሆኑን ያህል የሚያስደነግጥ ነገር የለም። እግዚአብሔርን ወለደችው ማለት እንዴት እኮ እንዴት ያለ ድንቅ ነው! የእግዚአብሔር እናት እንደምን ያለ ነው! ዓለም ሁሉ ተደምሮ እኮ ያንዷን የጠጉሯን ዘለላ ያህል ክብር የለውም የእመቤታችን። ያንዷን የጠጉሯን ዘለላ ቅዱስ ያዕቆብ ዘስሩግ ሲናገር ጌታዬ ኢየሱስ ክርስቶስ ሆይ ቸርነትህ እናትህን እንዳመሰግን ይጠራኛል ይላል። ቸርነትህ እናትህን እንዳመሰግን ይጠራኛል ይላል። እግዚአብሔር ከእናቱ ያስጠጋው ሰው የታደለ ሰው ነው። ከእናቱ ያስጠጋው ሰው የታደለ ነው በእውነቱ። ንጉሥ ወደ መንበሩ ካቀረበው ሰው በላይ ምን የታደላለ? ወደ ድንግል ማርያም የቀረበ ሰው ወደ እግዚአብሔር መንበር ነው የሚቀርበው። ወደ እግዚአብሔር መንበር ይቀርባል። ብሶቱንም በእሱ አድሮ ይሰማዋል። እኔም እመቤቴን ሰው ኩራቱ ይደንቀኛል። አምላክን ያሳደገች እኔን ብታሳድገኝ ምንድን ነው ብርቅና ድንቁ? እኔ አልወድቅም አንቺን እንጂ ሶስት የወደቅኩ ቅዱስ ያሬድ ሰባት ወድቆ የለ። እመቤቴ ብዬ ስምሽን መጥራቴ ቢራቆትብኝ ነው ባዶ ቢሆን ቤቴ። አይኖቼን ከእንባ ከለቅሶ ከልክይ ልብሽ ይራራልኝ ወደኔ አዘንብይ። ስምሽን ለልጅ ልጅ እነግራለሁ እናቴ በምልጃሽ ሰውኛለሁ። እመቤቴ ስልሽ ነይልኝ ማዕበል ሳይነቅለኝ። ድንግል ማርያም እንደ ቸርነትሽ እናቴ ነሽ፣ እንደ ንግሥትነትሽ እመቤቴ ነሽ። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ አባ ጊዮርጊስ። ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። ፊት አድርጎ ቢወዳድ ነው እናት እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት 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 ልሻለሁ። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። ማርያምን ማሰብ ከሷ የተወለደውን ማሰብ ነው። ከሷ የተወለደው ማሰብ የላከው አባቱን ማሰብ ነው። አባቱን ማሰብ ሕይወቱ መንፈስ ቅዱስን ማሰብ ነው ይልና እንግዲያውማ ማርያምን ማሰብ ሥላሴን ማሰብ ነው ይላል። ማርያምን ማሰብ ሥላሴን ማሰብ ነው። ማርያምን መርሳት ሥላሴን መርሳት ነው። ያከበራትን ማለት ነው። ውዳሴ ማርያም ስታቋርጡ እመቤታችንን ሳታመሰግኑ ስትሆኑ አደራ እየበላችሁ እንደሆኑ ወቁት። ከጸለያችሁ ግን ለእናቱ አደራ ሰጥቷችኋልና ሞትም አይነጥቃችሁም። የምትፈልጉት ነገር ሁሉ ታገኛላችሁ። እሱን ነው የምላችሁ። የመጨረሻ እመቤታችን የነጻነት ደብዳቤያችን የነጻነት እናታችን ናት። እስኪ የነጻነት እናታችን በሉ። የምን እናታችን ናት አልኳችሁ?
አቤት የነጻነት እናታችን ነጻነት። እንግዲህ ተመልከቱ፣ ሰው ዕዳ ይኖርበታል። ዕዳ በምን ይታወቃል? በሉ እስኪ አንድ ይኸውላችሁ። አቤት በደብዳቤ ይላሉ አባቶቻችን። በምን ይታወቃል? እገሌ ይሄን ያህል ወርቅ ተበድሯል፣ የነበሩ ሰዎች ነገሌ፣ የነበሩ ሰዎች ነገሌ፣ የነበሩ ሰዎች ነገሌ ተብሎ ይጻፋል። ዲያብሎስ ዕዳ ጽፎ አኑሮብን ነበረ። ሁለት ዕዳ፣ አንዱ በዮርዳኖስ አንዱ በሲኦል። በዮርዳኖስ የተቀበረውን ጌታ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጠፋልን። በሲኦል ያለውን ደግሞ በዕለተ ዓርብ በአጸደ ነፍስ ገብቶ በርብሮ ደምስሶ አጠፋልን። ወደምሰሰ መጽሐፈ ዕዳን አለ ቅዱስ ጳውሎስ፣ የዕዳ መጽሐፋችን ደመሰሰልን ያለውን